በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 10 በዚህች ቀን የአንጾኪያ ሀገር ሊቀ ጳጳስ የነበረ የቅዱስ አባ ሳዊሮስ ሥጋ ከእስክንድርያ ውጭ ወደሆነች ደብረ ዝጋ ገዳም አመጡ። እንዲህም ሆነ፣ ይህ ቅዱስ አባት በሀገረ ስሃ አምላክን በሚወድ ክርስቲያን ባለጸጋ ስሙ ዱራታውስ በሚባል ሰው ዘንድ ባፈረ ጊዜ እርሱም ከምዕመናን ሰዎች ጋር በመርከብ አሳፍሮ ላከው። በጥልቅም ባህር ላይ እንጂ በአነስተኛ ሸለቆ እንዲሄዱ ከዚያም በወደቡ እንዲወጡ አዘዛቸው። ወደ ደቡብ ባህር ቅርጣስ በደረሱ ጊዜ የቅዱሱንም ሥጋ ከእሳቸው ጋር ሳለ ወደ ምዕራብ አቅጣጫ ጥቂት እንደተጓዙ መርከቡን የሚሸከም ውሃ አላገኙም። መርከቡም እየጎተቱ ታላቅ ድካምንም ደከሙ። መርከባቸውንም ወደ ኋላ ይመልሱ ዘንድ አሰቡ፣ ግን አልተቻላቸውም። ፈጽሞ አዘኑ፣ ደነገጡም። እውቀታቸውንም ተሰወረባቸው። ሰውን የሚወድ እግዚአብሔርን የእስራኤል ልጆች ከጠላቶቻቸው ፊት ሰውሮ በኤርትራ ባህር ውስጥ መንገድ ገልጦ ያሳልፋቸው እርሱ ቅዱስ ሳዊሮስን ሥጋ መለካውያን ከሆኑ ከከሃዲያን ሰዎች ሰወረ። ከእነርሱም በሕይወቱ ሳለ የጠሉት ነበርና እንዲሁ ከሞተ በኋላ ቃሉ እንደ ሰይፍ የሚቆራርጣቸው ሆነ። ከዚህም በኋላ እግዚአብሔር ከታምራቱ ገለጠ። ያችን መርከብ ወደሚወጡበት ወደብ እስከምትደርስ በጥቂት ውሃ ላይ 7 ምዕራፍ ያህል እንደተጓዘ አደረጋቸው። ከዚያም ተሸክመው ወደ ደብረ ዝጋ ገዳም አደረሰው። ያ ባለጸጋ ዱራታውስ በሰራለት ቦታ ውስጥ አኖሩት። በግብፅ ሀገርም ታላቅ ደስታ ሆነ። ይልቁንም በእስክንድር ከተማ እግዚአብሔር ታላላቅ የሆኑት ድንቅ ታምራቶችን ገለጠ። በሕይወቱ ሳለ ከጥርሶቹ የወደቀች አንዲት ነበረች። የደብረ ዝጋ ገዳም አንድ መነኩሴ አንስቶ በሐር ጨርቅ ጠቅሎ አኖራት። እርሷም ለታመሙ ሕዝቦች የምትፈውስ ሆነች። እነርሱም ወደ እስክንድርያ ሀገር ያመጧትና በበሽተኞች ላይ ያኖሯታል፣ እነርሱም ይድናሉ። እግዚአብሔር ቅዱስ ሳዊሮስን በሕይወቱ ካለበት ጊዜ ይልቅ ከሞተ በኋላ እጅግ ከፍ ከፍ አደረገው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን ቅዱስ አባ የእስክንድርያ ሊቀ ጳጳስ ታውፋኔዎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት ስልሳኛ ነው። በማርቆስ ወንጌላዊ መንበር 9ኛ ዓመት ከ7 ወር ከኖረ በኋላ በከሃዲያን እጅ ሞተ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የከበረ አባት ጻድቅ ኤጲስቆጶስ የስሙ ትርጓሜ የሕዝብ አሸናፊ የሆነ አባ ኒቆላውስ አረፈ። ይህም ጻድቅ ሰው ሜራ ከሚባል ሀገር ነው። የአባቱ ስም ፋኒዮስ የእናቱ ዮና ነው። እሊህም በሀገር ሜራ እጅግ ባለጸጎች ናቸው። እግዚአብሔርንም የሚፈሩትና የሚያመልኩት ናቸው። ግን ልጅ አልነበራቸውም። ሀብታቸውንም የሚወርስ የተባረከ ልጅን ሰጥቷቸው በርሱ ደስ ይላቸው ዘንድ እያዘኑ ወደ እግዚአብሔር ይጸልያሉና ሲማልዱ ኖሩ። የመውለጃዋም ጊዜ እስኪያልፍ ኑረው የመውለጃቸው ጊዜ እንዳለፈ ባወቁ ጊዜ ስለ ልጅ መለመን ተዉ። ስራው ልዩ ድንቅ የሆነ የእግዚአብሔር በረከትና በቅድስና ፍጹም ያደረገውን ይህን ቅዱስ ልጅ ኒቆላውስን ሰጣቸው። በእርሱም ዘንድ የጽድቅን ስራ ገለጠ። እርሱም በተወለደ ጊዜ ተነስቶ በሰዎች መካከል 2 ሰዓት ያህል ቆመ። በዚህም ለጽድቅ ስራ የሚነሳ መሆኑን ያመለክታል። እናቱንም ጡት በሚጠባ ጊዜ ከቀኝ ጡቷ በቀር አይጠባም። በዚህም በሕይወቱ ዘመን ሁሉ ከመንፈሳዊ የውሃ ምንጭ በቀር እንደማይጠጣ ይገልጣል። ይህም የእግዚአብሔር ቃል መንፈሳዊ ትምህርት ነው። በሕፃንነቱም የሐዋርያትን ሥርዓት ፈጸመ። በሮብና በዓርብ ቀን ያለ 9 ሰዓት የእናቱን ጡት አይጠባምና ታናሽ ብላቴናም በሆነ ጊዜ
ወላጆቹ ለትምህርት ሰጡት። በጥቂት ቀኖች የቤተ ክርስቲያንን ትምህርት ተምሮ ዲቁና ተሾመ። መንፈሳዊ ስራንም በየቀኑ የሚጨምር ሆነ። ከአባቱ የወንድም ልጅ አበምኔት በሆነበት በአንድ ገዳም ከሰው ማንም እንደ እነርሱ ሊሰራው የማይችለውን ጽኑ ገድል ተጋደለ። ከዚህም በኋላ እድሜው 19 ዓመት ሲሆነው ቅስናን ተሾመ። እግዚአብሔርም ታላቅ ጸጋን ድንቅ ታምራት ማድረግና በሽተኞችን የመፈወስ ሀብትን ሰጠው። በሕይወቱም ሳለ ከሞተ በኋላ በየጊዜው በመጨመር የሰራቸው ታምራት ግን ቅጡ ቁጥር የላቸውም። በሕይወቱ ሳለ ከሰራው ትሩፋቱ ጥቂት እንናገራለን። ይህም እንዲህ ነው። አንድ ባለጸጋ በሀገሩ ነበር። ከጥቂት ጊዜም በኋላ የዕለት እራት እስኪያወጣ እጅግ ድሃን ሆነ። 4 ሴቶች ልጆችም ነበሩት። ስለ ድህነቱም የሚያገለግልበት አላገኘም። የአመንዝራ ቤትም ሰርቶ ልጆቹን በዚያ አኖሩ። እያመነዘረ የዝሙት ዋጋ በማግኘት ይኖሩ ዘንድ ይህንን የረከሰ ሀሳብ ሰይጣን አሳሰበው። እግዚአብሔርም ይህን ሰው ያሰበውን ለቅዱስ አባ ኒቆላዎስ ገለጠለት። በዚያም ጊዜ ተነስቶ ከአባቱ ገንዘብ 100 የወርቅ ዲናር ይዞ ሌሊቱን ሲጓዝ ወደዚያ ሰው ቤት ሄዶ በበሩ ወደ ውስጥ አስገብቶ አኖረለት። ሰውየውም በነቃ ጊዜ ያን ወርቅ አገኘው፣ እጅግም ደስ አለው። ታላቂቱንም ልጅ አጋባት። እንዲህም ሁለተኛ ጊዜ፣ ሶስተኛ ጊዜ መቶ የወርቅ ዲናር እንዲሁ አኖረለትና ሁሉም ልጆቹን አጋባቸው። ፍጻሜያቸውም ይህን ገንዘብ የሚጥልበት ማን እንደሆነ ያውቅ ዘንድ ነቅቶ የሚጠብቅ ሆነ። ከዚህም በኋላ ሊያኖሩለት ቅዱስ አባ ኒቆላዎስ አገኘው፣ ሰገደለትም። ከገንዘብ ችግርና በኃጢአት ከመውደቅ አድነኸኛልና ዋጋህ በመንግስተ ሰማያት ፍጹም ነው አለው። ከዚህም በኋላ ከሰዎች ላይና ሰዎችን ለማሳት ከሚያድሩባቸው ዛፎች ውስጥ ሰይጣናትን አባረራቸው፣ በሽተኞችንም አዳናቸው። ዳግመኛም በጥቂት እንጀራ ላይ ባርኮ ብዙ ሕዝቦችን ከዚያ እንጀራ አጠገበ። እጅግ ብዙ የሆነ ትራፊውንም አነሱ። ኤጲስቆጶስነትንም ከመሾሙ በፊት ታላቅ ዙፋንና የከበረ የክህነት ልብስ በእርሱ ዘንድ ተቀምጦ ብርሃንን የለበሰ ሰውም ይህንን የክህነት ልብስ ለበሰ፣ በዙፋኑም ላይ ተቀመጠ የሚለውን ራእይ አየ። ሁለተኛ በሌላ ቀን ለክብር ባለቤት እናቱ የሆነች እመቤታችን ቅድስት ድንግል ማርያም የክህነት ልብስን ስትሰጠው ክብር ይግባውና ጌታችን ኢየሱስ ክርስቶስንም ወንጌልን ሲሰጠው አየ። የሀገር ሜራ ኤጲስቆጶስም ባረፈ ጊዜ ለሮሜ ሊቀ ጳጳስ መልእክት በራእይ ተገልጾ ስለ አባ ኒቆላዎስ ነገረው። ስሙንና የመልኩን አምሳያም አስረዳው። በነቃም ጊዜ ያየውን ኤጲስቆጶሳት ነገራቸው። እነርሱም በሰሙ ጊዜ ራእዩን እውነት እንደሆነ ሁሉም አመኑ። ቅዱስ ኒቆላዎስንም ወስደው በሀገር ሜራ ላይ ኤጲስቆጶስነት ሾሙት። ዲዮቅልጥያኖስም ሲነግስ ክዶ ጣዖትን ባመለከ ጊዜ ሰዎችን ሁሉ ጣዖታት እንዲያመልኩ አዘዛቸው። ይህ አባት ኒቆላዎስ ግን ሕዝቡን የሚያስተምራቸውና በቀናች ሃይማኖት የሚያጸናቸው ሆነ። የቅዱስ አባት ኒቆላዎስንም ዜና በሰማ ጊዜ ዲዮቅልጥያኖስ ይዞ ለብዙ ዓመታት ታላቅ ስቃይን አሰቃየው። ክብር ይግባውና ጌታችን ኢየሱስ ክርስቶስ በትዕግስት አጸናው። ያ ጎዳናም በጤና አስነሳው። ዲዮቅልጥያኖስም ከመሳቃየቱ የተነሳ በሰለቸ ጊዜ ከወህኒ ቤት ጨመረው። እግዚአብሔርም ዲዮቅልጥያኖስን አጥፍቶ ጻድቅ ቁስጥንጥኔስን እስከ አነገሰ ድረስ በዚያ ኖረ። ከዚህም በኋላ እግዚአብሔርን በማመን የታሰሩትን ሁሉንም አወጧቸው።
ከእርሳቸውም ጋር ቅዱስ ዲዮቅልጥያኖስ ወጥቶ ወደ መንበረ ጵጵስና ተመለሰ። ሕዝቡም ሁሉ የቀናች ሃይማኖትን እያስተምራቸው ኖረ። ሃይማኖታቸውም የቀና የ318 ኤጲስቆጶሳት የአንድነት ስብሰባ በሆነ ጊዜ ይህ አባት ከሳቸው አንዱ ነው። ከእርሳቸውም ጋር ሆኖ አርዮስን አሳደደው፣ የቤተ ክርስቲያንንም ምስራት አስተማረው። ከዚህም በኋላ ያማረ ተጋድሎን በፈጸመ ጊዜ እግዚአብሔርንም አገልግሎ በመንበረ ጵጵስናው ከ40 ዓመት የሚበዛ ከኖረ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ትደርብን ለዘላለሙ አሜን። በዚህች ቀን ቅዱስ ተላስስ እና አልዓዛር በሰማዕትነት አረፉ። ይህም ተላስስ ከነነዌ አውራጃ ከባቢሎን ሰዎች ወገን ነው። የፋሪስ ንጉሥ ሳቦሮም ይዞት ለእሳት ሰገደ፣ ለአማልክትም ሰዋ አለው። ቅዱስ ተላስስም እኔስ ለፈጣሪ እግዚአብሔር እሰግዳለሁ፣ ለእርሱም እሰዋለሁ እንጂ ለጣዖት አልሰዋም አለው። ያስፈራውም ዘንድ የቅጣት መሳሪያዎችን አስመጣ። እርሱ ግን አልፈራም። 100 ግርፋትንም ለረዥም ጊዜ እንዲገርፉት አዘዘ። ከዚያም በኋላ ተላስስ ሆይ ከዚህ ስቃይ እንድታርፍ ለአማልክት ሰዋ አለው። እርሱም ለፈጣሪ ስለሚጠብቀኝ ለእኔ ስቃይ አልታወቀኝም አለው። በዚያም ጊዜ 200 ጊዜ ገረፉት። በዓይኖቹም ውስጥ የብረት ችንካሮችን ተከሉ። መናገርም እስከሚሳነው በነሐስ መክደኛ ሸፍነው ደበደቡት። ራሱንም በሰይፍ ቆረጡ። ከዚህም በኋላ አልዓዛርን አቀረቡት። ንጉሥ ሳብሮንም ለአማልክት ሰዋ አለው። ለእርሱ አማልክቶቹም መሰዋትን እምቢ ባለው ጊዜ ወዲያውኑ ወደ እሳት ወረወረው። የአማረ ምስክርነቱንም ፈጸመ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ዕለት ከቁስጥንጥንያ ሀገር ለከበሩ ሰዎች ልጅ የሆነ ቅድስት ሱርፍስት አረፈች። ይህችም ቅድስት ለአንድ ለከበረ ሰው ልጅ ታጨች። ይህንን በሰማች ጊዜ አባቷን እንዲህ አለችው፣ አስቀድሜ ወደ ቤተ መቅደስ እሄድ ዘንድ ፍቀድልኝ። በምመልስበት ጊዜ እግዚአብሔር እንደፈቀደ ይሁን። አባቷ አስቀድመሽ ወደ ባልሽ ግቢ። ሰርግሽ ከተፈጸመ በኋላ ከእርሱ ጋር ወደ ወደድሽው ሂጂ፣ ስለትሽን ትፈጽሚያለሽ አላት። እርሷም በድንግልናዬ ሳለሁ ወደዚያች የከበረች ቦታ ሂጄ ልጸልይ ለእግዚአብሔር ቃል ገብቻለሁ። ቃሌን በዋሽ በእኔ ላይ እግዚአብሔር ይቆጣል አለችው። ከዚህም በኋላ አባቷ ከሚያገለግሏት ወንዶችና ሴቶች አሽከሮች ጋር አሰናበታት። ለምጽዋትም የምትሰጠውን 320 የወርቅ ዲናር ሰጣት። ወደዚያም በደረሰ ጊዜ በከበሩ ቦታዎች ሁሉ ዞረች። ወደ ግብፃውያን ገዳምም በደረሰች ጊዜ አንድ አረጋዊ መነኩሴ ማቅ ለብሶ አገኘች። የልቧንም ሁሉ ሀሳብ ነገረችው። እርሱም የእግዚአብሔርን ፍቃድ ይሁን አላት። ከዚህም በኋላ ወደ ሀገራቸው ተመልሰው ሲሄዱ በተዘጋጀ ጊዜ ወደ ስውር ቦታ ገብታ ለወዳጆች እኔ ሰውነቴን ለእግዚአብሔር አቅርቤያለሁ አለችውና አትፈልጉኝ ብላ ደብዳቤ ጻፈችለት። ደብዳቤውንም በልብሷ አስራ ከዕቃዋ ውስጥ አኖረችው። ከእሳቸውም ጋር የምትሄድ መሰላቸው። ሰዎቿም ዕቃ ጭነው በቀደሟት ጊዜ ከእርሷ ጋር ያለውን አገልጋይ እኔ ወደ ጎለጎታ ገብቼ ልጸልይ እሻለሁ አለችው። እርሱም እነሆ ሰዎቻችን ቁመዋልና ብቻሽን እንዴት
ትሄጃለሽ አላት። እርሷም አንተ ምን አግዶህ ብቻዬን ሄጄ እመለሳለሁ አለችው። ከዚህም በኋላ ሴት አገልጋዩን ይዛ ወደ ጎልጎታ ገባችና አገልጋዩን ከኔ ራቂ በዩ አለች። በዚያም ጊዜ ተሰወረቻት። ወደዚያም ሽማግሌ መነኩሴም ደርሳ ከእግሩ በታች ሰገደችለት። ለድሆችም እንዲያካፍላቸው ያንን 300 የወርቅ ዲናር ሰጠችው። ዳግመኛም ያመነኩሳት ዘንድ ለመነችው። እርሱም ራሷን ላጭቶ የምንኩስናን ልብስ አለበሳት። ይኸውም የማቅ ነው። በላዩም ጸለየላት። እግዚአብሔርን ወደ መራት ትሄድ ዘንድ ፈቀደላት። እርሷም ሄዳ ወደ አንዲት ዋሻ ውስጥ ገብታ እርሷ የ12 ዓመት ብላቴና ስትሆን የሰው ፊት ሳታይ በዚያች ዋሻ ውስጥ የ28 ዓመት ኖረች። ቃህራ ከሚባል ሀገር በገደል ስራ የሚኖር ሲህላስ የሚባል መነኮሴ ነበር። እርሱም መጻተኛ ገዳም በቅልሞን ዋሻ ውስጥ የሚኖር ወዳጅ አለው። በየጊዜውም ጥቂት ምግብ በመያዝ በመጎብኘት ከእርሱ በረከት ይቀበላል። ፋሲካም በደረሰ ጊዜ ጥቂት እንጀራ ይዞ እንደ ልማዱ ሄዶ ፈለገው፣ ግን አላገኘውም። በመፈለግም ደከመ። ተራሮችንም ኮረብቶችንም ዞረ። ከዚያም በኋላ የሰው ህርግጫ ዱካ አግኝቶ ተከተለው። ታናሽ መግቢያውም አገኘና የእግዚአብሔር ቅዱስ ሆይ ባርከኝ አለው። የሚመልስለትም ባጣ ጊዜ ወደ ውጭ ገባ። በስውር የተቀመጠ መነኩሴ ያገኘና ሰገደ። ሌላውም ሰገደ፣ እንዲጸልይለትም ለመነ። አንተ ካህን ነህና ለእኔ ልትጸልይ ለአንተ ይገባል አለው። ሲላስም ሰምቶ ሚስጥርን እንዴት አውቄ ብሎ ደነገጠ። ከዚህም በአንድነት ጸለዩና ተቀመጡ። ሲላስም ሴት ናት ይሆን ወይም ጃንደረባ እንጃ ብሎ በልቡ አሰበ። እርሷም ስራዋን ሁሉ ገለጠችለት፣ ምግብም አቀረበችለት፣ ግን አልበላችም። ወዲያውኑ አረፈች። በዚያም ዋሻ ውስጥ ቀበራት። ርዕሷ ገድሏም ተጻፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ቅድስት ጸሎት ይማረን፣ በረከቷ ከኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን ዳግመኛ ከታናሽነቱ ጀምሮ ጀንደረባ የሆነ አባ ጽዋሽ አረፈ። እርሱም በአንድ ገዳም ውስጥ መነኩሶ የተጋደለ ብዙ ዘመናትን ኖረ። በአንዲትም ዕለት ወደ እስክንድርያ ሲጓዝ በጎዳናው የምታለቅስ ሴት አገኘ። በጠየቃትም ጊዜ እኔ አይሁዳዊት ነኝ፣ ክርስቲያን ሆን ዘንድ እሻ ነበር አለችው። እርሱም ነፍሱን ሲጠቅማት ሸሽቶ ቢተዋት በእግዚአብሔር ዘንድ በደል እንዳይሆንበት ከእርሱ ጋር ወስዶ የክርስትና ጥምቀትንም አጠመቃት። ከእርሷም ጋር በየገበያቸውና በየቦታዎቸው ሁሉ በመዞር ይመጸውትን ጀመር። የእስክንድርያ መነኮሳት ተሰነካከሉበት። ሚስት እንደሆነች አስበዋልና ወደ ሊቀ ጳጳሱ አባ ዮሐንስ ማሪ ዘንድ ይዘው አቀረቡትና ይህች ሴት ከዚህ መነኩሴ ጋር መነኮሳትን እንሆ አሳፈሩ አሉት። እርሱም እነርሱንም አለያይተው እንዲያስሯቸው አዘዘ። በዚያም ሌላ አባ ዮሐንስ በሕልሙ ያ መነኩሴ የቁስል ጀርባውን እያሳየው ያለ በደሌ ለምን አቆሰልከኝ ሲለው ነው አየ። አባ ዮሐንስም በነቃ ጊዜ ያንን መነኩሴ ያመጡት ዘንድ አዘዘ።
የቆሰለ ጀርባውንም ሲያይ ልብሱን ሲይዝ ከላዩ ልብሱ ወደቀች። ጃንደረባውም ሆኖ አገኙት። አባ ዮሐንስም አለቀሰ። ያመጡትንና የደበደቡትን ከማዕረጋቸው ሽሮ 3 ዓመት ያህል ቅዱስ ቁርባንን ከመቀበል ከለከላቸው። 100 ዲናርንም ሊሰጡት ወደደ። እርሱ ግን መውሰድ አልፈለገም። ወደ በዓቱ ሄዶ እየተጋደለ ኖረ። ከዚህም በኋላ በዚች ዕለት አረፈ። ለእግዚአብሔር ምስጋና ይሁን፣ እኛን በጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚች ዕለት ደግሞ የቅዱሳን ሜልዮስና የታውፍያ የዕረፍታቸው መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ሁልጊዜ ቢያገለግል እልፍ አእላፍ መላእክትን እያሳሰበ ችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳትለይ የምንሰበሰባት የጉባኤ ቦታ ባርኩ። ይህንም መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።